It's on here now. The goalkeeper's beat, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማን ነው አለን ደህና። እንዴት አለ? ትላንት ነበር እዚሁ ባክስቴጅ ነበር። አዎ እሺ እዚሁ ነበርኩ። እሺ እንዲህ ኮስተር ያለ ጥያቄ። እሺ የተለያዩ ፕሮግራሞችን ለነገሩ አቅርበናል አድማጮቻችን። በዛም ጥሩ መረጃዎችን እንዳገኙ ተስፋ እናደርጋለን። እንደገና ደግሞ ለውይይት ትልልቅ በር የሚከፍቱ ነጥቦች ናቸው የተነሱት። ስለዚህ ዛም ላይ አድማጮቻችን የሰጡትን አስተያየት እንደዚሁ ለማቅረብ እንሞክራለን። አድማጮቻችንም በያሉበት ከኛ ጋር ዛሬም ቆይታቸውን አድርገው ዝግጅታችንን እንዲከታተሉ ነው የምንጋብዘው። የተለያዩ ጉዳዮች እናነሳለን በዛሬው ፕሮግራማችን ላይ። ትላንት ከነበሩት ፕሮግራሞች መካከል አንደኛው ካን ኤኒዋን ካች አርሰናል የሚል ነው። አዎ ምን ትያለሽ ያንቺ መልስ? እዛ ላይ የተቀመጡት ነጥቦች ስፔሻሊ እኛ ለየት አድርገን ያየነው የሊቨርፑልን፣ የማንቸስተር ሲቲና የማንቸስተር ዩናይትድን ነው እና እዛ ላይ የተቀመጡት ነጥቦች አርሰናል ላይ ለመድረስ በሶስቱም ክለቦች በኩል ምክንያት ተብሎ የተቀመጡት ነጥቦች በጣም አሪፍና የሚያሳምኑ ይመስለኛል። እንደገና ደግሞ ላይደርሱ ይችላሉ ተብሎ የተቀመጡት ነጥቦችም በደንብ አድርገው የሚያሳምኑ ናቸው። ስለዚህ በሁለቱም መንገድ ነገሩን ለማየት ትልቅ እድል የፈጠረ ነው ብዬ ነው ማስበው። የማንቸስተር ሲቲ የራሱ ጥንካሬዎች አሉ፣ የሊቨርፑል የራሱ ጥንካሬዎች አሉ፣ የዩናይትድም ደግሞ የራሱ ጥንካሬዎች አሉ፣ ክፍተቶችም ደግሞ አሏቸው። ስለዚህ እነዛ ጥንካሬዎች ምን ድረስ ያስጉዟቸዋል የሚለው አንድ ነገር ነው። ግን ከሁሉም በላይ አርሰናል በራሱ አሁን ባለው ጥንካሬ መቀጠል የሚችል ከሆነ ነገሩን የበለጠ ምቹ ያደርጋል ለራሱ ማለት ነው። ዋንጫ ለማንሳት የበለጠ ምቹ ያደርጋል። እነዚህ ነገሮች ትልልቅ ጥንካሬዎች ናቸው። እነዛን ጥንካሬዎች ግን እንዲጠቀሙበት የሚያደርገው ራሱ አርሰናል ነው ከዚህ በኋላ በሚኖረው። ምክንያቱም አሁን የደረጃ ሰንጠረዡን እየመራ ነው፣ የነጥብ ልዩነቶችም አሉ እና ቀላል የሚባሉ ጨዋታዎች ደግሞ ናቸው የአርሰናል አሁን በዚህ ወር ላይ የሚያደርጋቸው። ቀጥሎ የሚመጡትም እነዛን ተጠቅሞ የተሻለ ነገር ማድረግ የሚችል ይመስለኛል። ስለ አርሰናል ምን ያሰጋሻል? ጉዳት ለምን ያሰጋሻል? በጣም ተደጋገመ። አሁን ምን ክፍተት ፈጠረ እኮ እሱ ነው እኮ። ከዚህ በኋላ አርቴታም ሲናገር ነበር። አሁን ከዛሬ ከካራባኦ ካፕ ጨዋታ በፊት የተጫዋቾች ጉዳትን በተመለከተ እሱም አስተያየት ሲሰጥ ነበር እና ሲናገር ከዚህ በኋላ ሊያሳሳን ይችላል። ምክንያቱም አሁንም በተደጋጋሚ ተጫዋቾች እየተጎዱ እያየን ነው። ለምሳሌ ማርቲኔሊ አሁን የዛሬው ጨዋታ ላይ የለም ተብሏል እና ሌሎቹ ተጫዋቾች ድነው ሳይመጡ እንደገና በዛ ላይ ተጫዋቾች እየተጎዱ የሚቀጥሉ ከሆነ እስካሁን ድረስ ባለው ሁኔታ ነገሩን በሙሉ ተቋቁሞታል እንዳየ ነው። ግን ከዚህ በኋላ እዛው ላይ የሚደረብ ከሆነ በተወሰነ ደረጃ መሳሳትን አብሮ ሊያመጣ ይችላል። ደግሞ ትንሽ በዛ ዘንድሮ ጉዳቱ አይደል አርሰናል ላይ ባለፈው ውድድር ዓመትም ከፍተኛ ጉዳት ነበረ። ግን ዘንድሮ እነዛን ጉዳቶች እንዳናስተውላቸው የሚያደርጉ ማጠናከሪያዎች ስለተሰሩ ቡድኑ በደንብ ስለተገነባ ክፍተት ሳይፈጠር እያለፋቸው ነው የሚገኘው። ግን አሁንም ጉዳቶች በዛው ላይ የሚደረቡ ከሆነ ሁለት ነገር ነው የሚያሰጋኝ። አንደኛ የተጎዱት ተጫዋቾች ሳይመጡ ሌሎች ተጫዋቾች ከተጎዱ መሳሳትን ያመጣል ቡድኑ ላይ።
ይሄ አንደኛው ነገር ነው። ሁለተኛው ቀድሞ የተጎዱት ተጫዋቾች ወደ ሜዳም ተመልሰው ሌሎች ተጫዋቾች የሚጎዱ ከሆነ እነዚህን ከጉዳት በኋላ በደንብ ፊትነሳቸውን ጠብቀው ለማግኘት የተወሰነ ጊዜ መጠበቅ ግድ ሊሆን ይችላል። መቼም ሁሉም ተጫዋቾች ከጉዳት እንደተመለሱ ወዲያው 100% ፊት ሆነው አገልግሎት መስጠት የሚችሉበት እድል አይኖርም። በአብዛኛው እንደምናውቀው የተወሰኑ ተጫዋቾች ናቸው ይሄ አይነት እድል ያላቸው። ስለዚህ ትንሽ ጋፕ ሊፈጥር ይችል ይሆናል የሚል ስጋት አለኝ። ይሄ ያሰጋኛል አርሰናል። እኔ እንግዲህ አሁን ይህንን መልስ የመለስሽው ምንድን ነው የሚያሰጋው የሚል ጥያቄ ሲቀርብ ነው። እኔ በዛው ድምጽሽን እንድትሞርጂ ምናምን ነበረ፣ ግን አሪፍ ሀሳቦች አነሳሽና ከሙረዳው ወደ አንተንም አነሳስተኛ። እኔ ጉዳት አያሳስብም ልልሽ አልችልም፣ ግን ዘሊስት ከሚያሳስቡኝ ነገሮች መካከል ጉዳት ነው ለእኔ። በጣም ውራ ወይም መጨረሻ አካባቢ ከሚያሳስቡኝ ነገሮች ናቸው የጉዳት ጉዳይ የሚሆነው። ይህንን የምልበት ምክንያት ምንድን ነው? አንደኛ ቀደም ሲል አንቺ ያልሽው የጉዳቱ ጉዳይ ተደጋግሟል፣ ግን እስካሁን ድረስ ተጽዕኖን አላየነውም። ተደጋግሟል፣ ተጽዕኖ አልባ ነው። ለምን አርሰናል ስኳዱ ሰፍቷል፣ ለምን አርሰናል ስኳዱ ጠንክሯል የሚለው ነገር ስላለ የመጀመሪያው ነጥብ እሱ ነው። ሁለተኛው እውነት አምናም የነበረ ጉዳት አለ፣ ዘንድሮም ደግሞ ጉዳት እያጋጠመ ነው የሚለው ነገር እንዳለ ይወሰድና በአምናው አይነት መጠን እና ጠንካራ የሚባል ጉዳት እያጋጠማቸው ነው የሚል ነገር የለኝም እኔ። አርሰናሎች የዘንድሮ ጉዳት ምንድን ነው? ከጉዳቱ ይልቅ እኔ ጥንቃቄው ነው የበዛው። ለምሳሌ አሁን የወጡትን መረጃዎች ከግምት ውስጥ ብታስገቢ ዴክላን ራይስ አሁን የአርሰናል ደጋፊ ጉዳት ላይ ያለ ነው የሚመስለው። ዴክላን ራይስ ኔክስት ጌም ላይ መግባት የሚችል ነው። ምንም ለጥንቃቄ ብሎ ነው እንዲወጣ የተደረገው ከበቀደሙ ጨዋታ። ከጋብርኤል ማርቲኔሊ ጋር ነው እንግዲህ ከበድ ያለ ጉዳት የተባለው ጋብርኤል ማርቲኔሊ ነው። 2 ዊክስ ነው። ሳሊባ የሚገባል በሚቀጥለው ምንም የለውም። በዛሬው ጨዋታ ላይ ሁለቱም ይገባ አይመስለኝም። አሁን የሚቀጥለው ስልሽ እኔ የሊጉን ጨዋታ ነው። ስለ ሊጉ አልነበረ የጀመርነው ማን ይዘዋል ምናምን እያልን አርሰናል ላይ ምንድን ነው ስጋት የሚለውን ነገር ስለሆነ የምናነሳው። ይሄ ዊክ ረፍት የምትሰጭበት ወይም 1 ሳምንት ብቻ የምታዘልይበትን ጉዳት ሲሪየስ ጉዳት ነው ብሎ መውሰድ ለእኔ ያስቸግረኛል እንጂ ዊሊያም ሳሊባ ላይ ጥንቃቄ ማድረግ ፈለግ በቃ አልተመቸውም። የሆነ ፈርስታፉ ላይ የቲም ቶኩ ላይ አልተመቸውም። ስላልተመቸውም ለምን እንደዚያ ይሆናል ሞስኩዌራ እያለ ተብሎ ገባ ሞስኩዌራ። የዴክላን ራይስን በተመሳሳይ ነው። ከ1 ሳምንት የዘለለ ከሜዳ የሚያረቅ ነገር የለም። እነዚህ ነገሮች በሙሉ ይቀመጡና ትንሽ የሚያሳስበው ይላሉ። ትንሽ የሚያሳስበው የማርቲኔሊ ነው፣ እሱ 2 ሳምንት ይላል። አሁን ማርቲኔሊ ለአርሰናል ምንድን ነው? ስለ ማርቲኔሊ የነበረን ስሜት አለ አይደል? መሸጥ አለበት ማርቲኔሊ እንደዚህ ነው ምናምን ስንል ነበረ። ከዛ ግን ማርቲኔሊ በጣም አሪፍ ተቀያሪ እየሆነ መጣ። እየተቀየረ እየገባ ጎል ያገባል፣ እየተቀየረ እየገባ ጎል ያገባል፣ እየተቀየረ እየገባ ጌሞችን ኢምፓክት ሲያደርግ ወይም ጌሞች ላይ ኢንፍሉዌንስ ማሳደር ሲጀምር ይህን ልጅ እንደ ቀልድ አናየውም እንጂ አሁን በዛ በኩል እኮ ትሮሳርድ ነው በቋሚነት እየተሰለፈ ያለው። ትሮሳርድም እንደዚሁ መጠነኛ የጉዳት ስሜት አለው። እሱም ግን 1 ሳምንት። አሁን እነዚህ ጉዳቶች ሲቀየሩ ስላየን ሲወጡ ስላየን እንደ ጉዳት ቆጠርናቸው እንጂ ባለሙያዎቹም ይሄ የኢንጁሪ ኤክስፐርቶች አሉ በጭራሽ ምንም የሚያሳስባችሁ ነገር የለም ብለዋል። አርቴታም ያንን ነው እየተናገረ ያለው። ጥንቃቄ ነው። ለጥንቃቄ ሲባል ዘንድሮ አርሰናል ላይ የገጠመው ከፍተኛ የሚባለው ጉዳት የቡካዮ ሳካ ነው። የቡካዮ ሳካ ጉዳት ረጅም ጊዜ የራቀ ቢሆንም የተወሰኑ ሳምንታት የራቀ ቢሆንም ግን ሰርጀሪ የለውም። አምና ሰርጀሪ ነበር። አምናማ በጣም ከባድ ነበር ለአርሰናል። ለምን ብትይ ቤን ዋይት ሰርጀሪ ነበረ፣ ቡካዮ ሳካ ሰርጀሪ ነበረ እያልሽ በአንድ ሰርጀሪ የተደረጉ ነገሮች አሉ። ፎር ዘ ሴም ሪዝን ሃምስትሪንግ ሆኖ ምናምን የሄዱ ልጆች አሉ። አሁን ከሃቨርትስ ነው። ከሃቨርትስን ቴስቱን አናውቀውም በዘንድሮ የውድድር ዓመት። ምክንያቱም ማንቸስተር ዩናይትድ ጨዋታ ላይ ነው ጉዳት ያጋጠመው። ከዛ በኋላ አልመጣም። ገብቶሻል? ማድዌኬ ነው የወደድነው። በጣም የወደድነው የአርሰናል ተጫዋች ነው። ረዘም ላለ ጊዜ እሱ ከሜዳ ርቋል። ግን ቡካዮ ሳካ እስካለ ድረስ ምንም እንትን የለውም።
ጉዳት እኔ አያሳስብም ልልሽ አልችልም፣ ግን ከበላም በጣም በጣም ብዙ የሚያሳስቡ ነገሮች ውስጥ አንደኛ ቁንጮ አላረገውም። እኔ አርሰናል አሁንም ማጥቃት በተለይ ከክፍት የጨዋታ እንቅስቃሴ የሚያደርገው ነገር ላይ ያለው ድክመት ያሳስበኛል። በጣም ይቸገራል ብዬ የማስበው ይህንን ነገር መፍትሄ ካልሰጠው ነው። ለእኔ ዋናው አሳሳቢ ነገር ከኦፕን ፕሌይ እድል እየፈጠረ ነው ወይ፣ ከኦፕን ፕሌይ ማድረግ የሚገባውን ነገር እያደረገ ነው ወይ የሚለው ላይ በጣም ያሳስበኛል። አርሰናል ሙሉ ለማለት የሚከብደኝ እዚህ ጋር ስደርስ ነው የሚለው አንደኛው። ሁለተኛው ትልቅ ጨዋታ በመጣና አርቴታን እንደገና ባየሁት እላለሁ ተምሯል ወይ ሊቨርፑልን ከገጠመበት መንገድ እና ከተሸነፈበት፣ ተምሯል ወይ ሲቲን ከገጠመበትና አቻ ከወጣበት አፕሮች ተምሯል ወይ የሚለውን ሌላ አንድ ትልቅ ጨዋታ መጥቶ በዛ ጨዋታ ላይ አርሰናል በዊኒንግ ሜንታሊቲ ወደ ሜዳ ገብቶ የሚያሳየውን ነገር እስካላየሁ ድረስ ለመሻሻሉ መመስከር አልችልም። ግን በዚህ በጣም የበዛ የጥንቃቄ የማድረግ ሐሳብ ወደ ሜዳ የሚገባ ከሆነ ሌላው የሚያሳስበኝ እሱን እነዚህ ምክንያቱም አሁን ዝም ብለሽ እኮ ብትወስጂው ሳምሪ አርሰናል ዘንድሮ በምን አይነት አጋጣሚዎች ውጤት አጣ ስትይ በማ ተሸነፈ? በሊቨርፑል። ለምን ተሸነፈ? አሁን በምንለው ምክንያት። በማን 2 ነጥብ ጣለ? በማንቸስተር ሲቲ። በምን ምክንያት? በጣም የበዛ ጥንቃቄን ከማድረግ አንጻር እነዚህ ናቸው አርሰናልን ዋጋ እያስከፈሉት ያሉት። እና እነዚህ የሚፈትኑ ጨዋታዎች ላይ ምኖች ላይ አርሰናል እድሎችን ከክፍት የጨዋታ እንቅስቃሴ እየፈጠረ ጎሎችን እያስቆጠረ መምጣት መቻል አለበት። አለበለዛ የሊቨርፑል አይነት የአንቺን ሴት ፒሶች በደንብ የሚከላከል ቡድን ይመጣል። ሊቨርፑል ፈርስት ሃፍ ላይ ሁሌም ሜንሽን የማደርገው ስለሆነ አረሰውም፣ ፈርስት ሃፍ ላይ ብቻ 5 የማዕዘን ምት ተሰጥቶበት ነበር። ለአርሰናል 5 የማዕዘን ምት አግኝቶ ነበር። ያን ያህል የረባም አስደንጋጭም ምናምን ሙከራ ሚል የክሪስታል ፓላሱ ጨዋታ ላይ እንደውም አይተሽ ከሆነ የማዕዘን ምቶቹ አንዱ ከቅጣት ምትገባ፣ አንደኛው ደግሞ አንግል ገጨ ምናምን በጣም የሚገራርሙ ነገሮችን አድርጓል። እንደዛ አይነት አደገኝነት እንኳን አልነበራቸውም። ምክንያቱም ሊቨርፑል በደንብ ፕሪፔርድ ሆኖ ነበር የጠበቀው የአርሰናልን የቆሙ ኳሶች የመጠቀም አቅም ከማወቅ በመነሳት ማለት ነው። እነዚህ አይቀድሙ የበለጠ የሚያሳስቡት እንጂ ስኳዱ እኮ ምርጥ ነው በጣም። እሱ ልክ ነው። ምናልባት ግን አሁን ሌላ አርሰናልን ጫና ያሳስበዋል ብለህ ትገምታለህ? ጫና በቃ አሁን ገና በ9ኛው ሳምንት ላይ አርሰናል ዋንጫ እየተባለ ነው እና ለእኔ የሚሰማኝ ገና ረጅሙ ጊዜ ገና ቀጥሎ የሚመጣው ነው። 29 ጨዋታ አለ። በእነዚህ በ29 ጨዋታዎች ላይ የሚለዋወጡ ብዙ ነገሮች ይኖራሉ። ብዙዎች በቅድምም ባነሳ ነው ሀሳብ ላይ ለምሳሌ ለሊቨርፑል በቃ አንድ አርሰናልን ለመያዝ አርሰናል ጋር ለመድረስ ትልቅ ጥሩ ወይም የሚባለው የሊቨርፑል ብቃት በደንብ ትልልቅ ተጫዋቾች ያሉት ነው እና በዚሁ ጉድለቱ ደግሞ ይቀጥላል ብለን አናስብም የሚባል አንድ ሀሳብ ነው የሚነሳው ሊቨርፑል ላይ። አዎ ስለዚህ ምንመካበት በግድ እኮ ነው እንትን ያስገድዳላ ያሉት ተጫዋቾችም ያንን እምነት እንድትጠልባቸው የሚያደርጉ ናቸው ስለምናቅ ችሎታቸውን ማለት ነው። ስለዚህ ገና ከወዲሁ ዋንጫ መባሉ አርሰናል ላይ ጫና ያሳድራሉ ሳይኮሎጂካል። ይህንን እንደ ችግር ልንቆጥረው እንችላለን ነው ብዬ አስቤኝ። እኔ አልቆጥረውም። ለምንድነው ማልቆጥረው መሰለሽ? ከውድድር ዓመቱ መጀመር በፊት እኮ ዋንጫ ካላሸነፍክ ዘንድሮ ተብሏል አርቴታ። ውድድር ዓመቱ ከመጀመሩ በፊት ይሄ ሁለተኛ የምትለውን ነገር ድጋሚ እንዳታመጣብን ተብሏል። ሁለተኝነትን መቀበል ከብዶታል የአርሰናል ደጋፊ፣ ከብዷቸዋል የአርሰናል የቀድሞ ተጫዋቾች፣ የእግር ኳስ ባለሙያዎችም ለአራተኛ ጊዜ ሁለተኛ መውጣት ማደግ አለመቻል ወይም የማደግ ውስንነት መኖር አድርገው ነው የሚወስዱት። ስለዚህ ምን አለ እሱ ፕሬሸሩን አለ ከውድድር ዓመቱ መጀመሪያ አካባቢ ፕሬሸሩን ፊል አረገዋለሁ አለ። ግን ይህንን እኔ እንደበጎ ነው የምወስደው ነው ያለው አርቴታ እኮ። ሰዎች አርሰናል ዋንጫ ማሸነፍ በሚችልበት አቅም ላይ መድረሱን ያምናሉ ማለት ነው አለ። ስለሚያምኑም ማሸነፍ አለባችሁ አለ። የማይቻል ነገር አይደለም መቻል አለባችሁ፣ ምክንያቱም ለመቻል የሚያበቃ ብዙ ነገር አላችሁ ብለው ከመተማመን ይህንን እንዳሉን ነው የምወስደው አለ።
ጫናው የውድድር ዓመቱ ከመጀመሩ በፊት እንደውም ይበልጣል። በዛ ጫና መጉበጥ፣ በዛ ጫና መሰበር የሚባል ነገር ቢኖር ኖሮ እስካሁንም ነገር ፍራጃሊቲ ልናይ እንችላለን ብዬ ነው ማምን። መፍረክራክ ምናምን የምትይው ነገር እስካሁንም ልናየው እንችል ነበረ ነው። ግን አሁን እነዚህ ሰዎች ነገሌ እንዲህ ይላሉ ምናምን ብለው ከመረበሽ በላይ ራሳቸውን በቂ ፕሬሸር የሰጡት ይመስለኛል። የአርሰናል አሰልጣኞችም የአርሰናል ተጫዋቾችም ይሄ የውድድር ዓመት የግድ ማሸነፍ ያለብን የውድድር ዓመት ነው ይላል። ቡካዮ ሳካ ያለው አምና ነው። ዘንድሮ በጣም ነው የምተማመነው ዋንጫ እንደምናሸንፍ ነበር ይል የነበረው። ከዛ በኋላ ብዙ ነገሮች ሀፕን አደረጉ፣ አልሆነም። ይሄኛውን የውድድር ዓመት አርቴታ በተደጋጋሚ እነ ሄነሪ እነ ምናምን የምታያቸው በሙሉ የቀድሞ ትልልቅ ተጫዋቾች የሚሰጡትን አስተያየት መነሻ አድርገው ሲጠይቁት አዎ አምናለሁ እኔም ዋንጫ ማሸነፍ እንዳለብን ዚስ ማይት ቢ በቃ ይሄ የፕሮሰስ አይደለ ሲል የነበረው ትረስ ዘ ፕሮሰስ በቃ ይሄ የውድድር ዓመት የፕሮሰሱን የመጨረሻውን ፍጻሜ የምናይበት ፍሬ አፈራ ያርሰናል ምናምን የምንልበት መሆን አለበት ብሎ ያምናል። ሶ ፕሬሸሩ አምና ሁለተኛ ሲወጣ የጀመረ ነው። በሁለተኝነት መደሰት የቆመው ያኔ ስለሆነ የመጀመሪያ ሁለተኝነት የወጡ ጊዜ ደስተኞች ነበሩ። ዋው ዊ አር ካሚንግ ምናምን አይነት ነገር ነበር። ሁለተኛው ደግሞ በጣም ለእኔ እስካሁን ድረስ ከሶስቱ ሁለተኝነት የመካከለኛው ሁለተኝነት ነው በጣም ወደው እስከ 38ኛው ሳምንት ድረስ ዋንጫ የማንሳት እድል ኖሯቸው ከማንቸስተር ሲቲ ጋር ተናንቀው የቀጠሉበት ማለት ነው። እሱ ነው ለእኔ እስካሁን ድረስ ጠንካራው አርሰናል። ሶስተኛው ሁለተኝነት ንጭንጭ ነበረው። ሄነሪ እንደሚለው እኔ ሊቨርፑልን ተፎካክሮታል ብዬ አርሰናል አላምንም እንደሚለው አርሰናል ቻምፒዮንስ ሊግን መያዝ ያምረዋል፣ ፕሪሚየር ሊጉን እንትን ማለት ያምረዋል። ብዙ ነገሮች ከእጃቸው ከቁጥጥራቸው ምናምን ይወጡ ነበረ። አሁን ግን እነዚህን አይነት ጫናዎች የአምናውን ሁለተኝነት ከያዙበት ጊዜ ጀምሮ ካላፍረከረካቸው ከዚህ በኋላ ኤክስፔክቴሽን እያደገ ይመጣል። ለምን እያሸነፍሽ ስለሆነ፣ ለምን ከሊቨርፑል በ7 ነጥብ ከማንቸስተር ሲቲ ከማን ዩናይትድ ምናምን በ6 ነጥብ እየበለጥሽ ነው። ቼልሲ 9ኛ ነው። አሁን ቢጠበቅብሽ ልክ ነው የምትሆኚው። ምንም እንትን የሚል ነገር የለውም ለእኔ። ሁለተኛው ነገር ጫና ከዚህ ከአስተያየት ከሚመጣው ጫና ይልቅ ማንቸስተር ሲቲ ፑሽ ቢያደርግ እሱ ነው መቋቋም ይችላል አርሰናል አልችልም የሚለውን ማየት የምፈልግ የነበረው እኔ። ማንቸስተር ሲቲ ጎብዞ ይሄ ማጅራቱ ላይ የሚተነፍስ አይነት በጣም ቅርብ በ2 ነጥብ ልዩነት ተያይዘው ቢሄዱ ሊቨርፑል ጋር በ2 ነጥብ ልዩነት ተያይዘው ቢሄዱ ይሄ የደረስኩ አይነት ሊቨርፑል የደረስኩ አይነት ዩናይትድ የደረስኩ አይነት ማንቸስተር ሲቲ እነሱም ባሪፍ አቅም ላይ ሆነው ቢሞግቱት ያንን መቋቋም ይችላሉ? እኔ እሱ ነው መልስ መስጠትም አልችለውም። አሁን እነዚህ ክለቦች የሉም። ምንድን ነው የሚያስጨንቀው አርሰናል? ምንም እኮ የሚያስጨንቀው ነገር የለም። 3 መሳሳት አለበት አልኩሽ እኮ በቃ 3 ሊቨርፑል አርሰናል በላይ እንዲሆን 2 መሳሳት አለበት ማንቸስተር ሲቲ እንዲበልጠው። አሁን ለማያው አርሰናል 3 መሳሳት ከባድ ነው። የተሳሳተው ሲፈራ ነው። የተሳሳተው ከልክ በላይ ሲያከብራቸው ነው። መጠንቀቅን ሲመርጥ ነው 5 ነጥብ የጣለው በዛ ምክንያት። ሌላ እሱ ላይ የማየውን ሙሉነት ተቀራራቢውን እንኳን ማንም ላይ ያየው አይደለም። ማንቸስተር ሲቲም ላይ ሊቨርፑልም ላይ ማንቸስተር ዩናይትድን እስካሁን ድረስ በዋንጫ ተፎካካሪነት ስሙን ሳነሳም ለመወጥ እዚህ ጋር ሲያንቃችሁ ስለማይ አንቺን ሳይሆን ብዙ ሰዎች እንደዛ አይነት ስሜት አይተሻጠቅ ያ ዩናይትድ ምናምን የሚል ገና አልመጣለትም ሰው። ግን አንድ ጥያቄ ብጠይቅሽስ አንቺን አሁን ቬሪ ሪሰንትሊ ሜዳ ላይ ከሚታዩ እንቅስቃሴዎች ሜዳ ላይ ከሚታዩ ጥንካሬዎች ጥሪ ብልሽ ማን ነው የምትጠሪው? በጥሩ እንቅስቃሴ ነው። በጥሩ እንቅስቃሴን በጨዋታዎችን አሳምኖ በማሸነፍ እኔ አርሰናልን ነው የምጠራው። የአርሰናል የጨዋታ ላይ እንቅስቃሴ እንደገና ደግሞ ለጨዋታው የሚገባውን አይነት አቀራረብም ይዞ በመምጣት እና ውጤትንም አስጠብቆ በመውጣት በስሜትም ረገድ
በጣም የተሟላ ቅድም ያልከው የተሟላ ቡድን በየ የምጠራው አርሰናል የተሟላ ቡድን መልክ መልክ እና ደግሞ ይሄ የማይቆራረጥ በደንብ ኮንሲስተንት የሆነ ነው። አሁን መሀል ላይ የሆነ ነገር ገብቶ እንዳልከው ትንሽ አሁን የፊት መስመሩ እንደገናም ደግሞ ትልልቅ ጨዋታዎችን አክብዶ ከመጠን በላይ አክብዶ የማየትም ጉዳይ እንደ ችግር ስናነሳው ነበር። ይሄ የታየ ነገር ነው። ግን አሁን እኮ ሳስበው የነበረው ስጋት ብለን አርሰናል ዋንጫ እንዳያነሳ በዘንድሮ የውድድር ዓመት ሊያደርጉ ይችላሉ ብለን እስካሁን ድረስ በተመለከትነው ነገር ነው የምናወራው። መቼም ስጋት ብለን ስናስብ ልንጠቅስ የምንችላቸው ነጥቦች በጣም ጥቂት ናቸው አይደል? እኔ የሚሰማኝ እንደዛ ነው። ጥንካሬ ብለን ደግሞ እናንሳ ቢባል ብዙ ምንዘረዝራቸው ነገሮች አሉ ይመስለኛል። ስለዚህ አርሰናል ድክመት ያው ማንኛውም ቡድን 100% ፐርፌክት ሊሆን ስለማይችል የተወሰኑ ድክመቶች አሉበት፣ ግን ጥንካሬው ይበልጣል በጣም። እንደውም ቅድም አንተ ካነሳው ነገር ጋር በደንብ አድርጎ የሚያያዘው ነገር የራሱ ጥንካሬ እንዳለ ሆኖ ሌሎቹ ተፎካካሪዎቹ ምን ያክል እያስቸገሩ እንዳልሆነ የሚያሳየው አንድ የቁጥር መረጃ ከ1992 በኋላ ለመጀመሪያ ጊዜ ነው በዚህ ወቅት ላይ ቼልሲም ዩናይትድም ሊቨርፑልም ማንቸስተር ሲቲም ቶፕ 4 ውስጥ የሌሉት። አሁን እነሱ ቶፕ 4 ውስጥ እዚህ ደረጃ ላይ በቃ የሆነ ቡድን ወይ ቼልሲ አለ ወይ ሲቲ አለ ወይ ሊቨርፑል አለ ወይ ዩናይትድ አለ። አሁን ግን በዚህኛው የውድድር ዓመት ለመጀመሪያ ጊዜ ነው ተብሏል። ይሄ አንድ ለአርሰናል የተመቻቸ ነገር አድርገን ልንወስደው እንችላለን። ቅድም ያለው ማለት ነው እኮ ከዛ ጋር የሚያያዝ ብዬ ነው የሚያነሳውት። ስለዚህ የተሟላ ቡድን ሲጫወትም ሜዳም ላይ በደንብ በቃ አሁን የአርሰናል ደጋፊዎች እኔ በደንብ የሚሰማቸዋል ብዬ የምገምተው አርሰናል በፊት ሲጫወት እስከ መጨረሻው ደቂቃ ድረስ የተወሰነች ስጋት አለች መቼም ስፔሻሊ 1-0 እየመራ ከሆነ ማቶ አሁን ግን ያንን ውጤት አስጠብቆ ሊወጣ እንደሚችል እየተማመኑ እርግጠኛ እየሆኑ ይሄ ትልቁ ለውጥ ይመስለኛል። እና በቃ ኮንሲስተንት ሆኖ ጨዋታዎችን በተሻለ መንገድ እያደረገ የሚፈልጋቸው ጨዋታዎችን ቀለል አድርጎ እየተጫወተ እንደገና ደግሞ ውጤቱንም እያስጠበቀ እየወጣ ስለሆነ ትልቅ ክሬዲት የሚሰጠው ይመስለኛል። አሁን ምንድነው ትልቅ ነጥብ ነው። ግን ምንድነው እሺ ቆይ ቀጥሎስ? አሁን ከአርሰናልን አነሳሽ። ከአርሰናል ቀጥሎስ? ከአርሰናል ቀጥሎ ጥሩ ሲጫወት ያየ ነው ያሳየሽ ሪሰንትሊ ከትልልቆቹ ቡድኖች ነው። ቼልሲ የተወሰኑ ጨዋታዎች ላይ ግን አሁን የምጠራቸው ቡድኖች ላይ ኮንሲስተንሲ የለም። ማንቸስተር ሲቲም በተለይ እንደተጀመረ አካባቢ ብዙ ነገር ነበር ሲያስብለን የነበረው። አሁን ደግሞ ማንቸስተር ዩናይትድ ስፔሻሊ 3 ተከታታይ ጨዋታዎች ላይ ያሸነፋቸው ጨዋታዎች ላይ ሰንደርላንድንም ሊቨርፑልን እንደገናም ደግሞ ከብራይተን ጋር በነበረው ጨዋታ ላይ ማንቸስተር ዩናይትድ በጣም በቃ አሪፍ እንቅስቃሴ ሲያደርግ ነበር። በደንብ ጨዋታዎችን እኔ ማንቸስተር ዩናይትድ ከጎል አንጻር ብቻ አይደለም ነገሩን የምንቃኘው መቼም ዶሚኔት አድርጎ የነበሩበትን ክፍተቶች አሻሽሎ ያሸነፋቸው ጨዋታዎች ስለነበሩ ከሁሉም በላይ ደግሞ ትልቁ መሻሻል ብዬ እኔ የምጠራው የማንቸስተር ዩናይትድ ተጫዋቾች የመጫወት ፍላጎታቸው በጣም ከፍተኛ ሆኖ ያየንበት ለተወሰነ ደቂቃ ብቻ አይደለም ለ90 ደቂቃ ያንን ያየንበት ስለሆነ ትልቅ መሻሻል ታይቷል እና ሜዳ ላይ ሲጫወትም በቃ ጥሩ ጥንካሬ አሳይቷል ብዬ የምናገረው ማንቸስተር ዩናይትድንም ነው እኮ። ስለዚህ ሁለተኛ ማን ነው? ሶስቱም ሁለተኛ። አሁን ለማንቸስተር ዩናይትድ እንዳልል የሚያደርገኝ ነገር ቅድም ያልኩ ነገር ነው። ኮንሲስተንሲ የሚባል አይደለም ማለት እኮ ግዴታ የለብሽ ግዴታ ሌሎቹንም ለማለት ስለዚህ በጋራ አልችልም። ቅድም ተናግሬ ነበር ወጥ የሆነ ነገር እያሳዩ ስላልሆነ አንደኛ ገሌ ሁለተኛ ገሌ ሶስተኛ ገሌ ለማለት በጣም ያስቸግረኝ። ስለዚህ አርሰናል አንደኛ ነው። አርሰናል አንደኝነት በኋላ ያሉት አንድ አይነት ናቸው። እንደዚህ የሚያሳምን ተከታታይ ጨዋታዎችን ያሸንፋሉ፣ በጣም አሪፍ ብቃት እንደዚህ እያሳዩ ነው ምናምን ብሎ ለመናገር ያስቸግረኛል። ኦኬ እኔ ሪሰንት ፎርምን ከሆነ ማነሳው እኔ ማንቸስተር ዩናይትድ ነው ለኔ የተሻለው። እኔማ 3ቱንም ጨዋታዎች ላይ ብያለሁ እኮ ሪሰንትሊ እሱ ማንቸስተር ዩናይትድ ጥሩ ተጫውቷል፣ ብዙ መሻሻል አሳይቷል። ሪሰንትሊ ማን ነው በፎርም የተሻለው አሳማኝ የተሻለ ቡድን ሆኖ የታየው የሚል ነው እኮ ጥያቄው የነበረው። ስለዚህ እሱ ጥያቄ ለኔ አሁን እንደዚህ አሻሚ ሆኖ የሚመለስ አይደለም ለኔ።
ይቀጥልበታል አይቀጥልበትም ዛሳና ዘሪሹ ሌላ ነገር ነው። እንደገና ወደ መቸገሩ ሊመለስ ይችላል፣ እሱም ሌላ ነገር ነው። ባለፉት ጥቂት ጨዋታዎች ላይ ግን የማንቸስተር ዩናይትድ ፎርም በጣም ድንቅ ነው። ሳይንታታብኝ የምናገረውን ነገር ነው የምነግርሽ። አሁን ከቼልሲ ጋራም አላወዳድረውም፣ ከማንቸስተር ሲቲ ጋራም አላወዳድረውም፣ ከሊቨርፑል ጋር ደግሞ በተለይ አላወዳድረውም። ይሄ እንደዚህ አይነት ስሜት አለኝ እኔ የእውነት ለመናገር ግን እንደዛም ሆኖ ቅድም ለአርሰናል ስንጠቃቀሳቸው የነበሩ ችግሮች ማንቸስተር ዩናይትድ ቤት ደግሞ አሉ። እኔ ለምንድን ነው የማንቸስተር ዩናይትድ ተጫዋቾች ፈርስት ሃፍ ዶሚኔሽናቸውን ሰከንድ ሃፍ ላይ የማይቀጥሉት? በመጀመሪያው 45 ላይ የሚገርም ነገር ያሳዩና ሁለተኛው 45 ላይ ለምንድን ነው የማይዘልቀው? 3-0 ስለመሩ ነው? የተጫዋቾቹ ቅያሪ ነው የሚል ጥያቄን ያነሳሉ። ይህንን ለሙሉ 90 ደቂቃ መመንዘር ከተቻለ በጣም አሪፍ ነው የሚሆነው። ማንቸስተር ዩናይትድ የኮንፊደንስ መመለስ ማንቸስተር ዩናይትድን ከዚህ በኋላ ያበረታዋል እንጂ ወደኋላ ይጎትተዋል ብዬ አላስበውም። ለማንቸስተር ዩናይትድ ወደኋላ መጎተት በብቸኛ ምክንያትነት የማነሳው ምንድን ነው? ማዝራዊ፣ አማድ ዲያሎ፣ ኤምቤሞ በአፍሪካ ዋንጫ ታህሳስና ጥር ላይ ላይኖሩ መቻላቸውን የማንቸስተር ዩናይትድ ጎታች ብዬ የማስበው እንጂ አሁን አሞሪም ቤስት 11ን የበለጠ እየለየው መጥቷል። ተመሳሳይ ሰዎች ነው እያየን ያለ ነው። ይሄ ዝም ብሎ ድብልቅልቅ የሚያደርገው ነገር የለም። መጠነኛ ቅያሬዎች፣ ጌሙ ከማጋራ ነው፣ ምን ገጥመው ቡድን እንዴት አይነት ባህሪ ያለው ምናምን እያለ የተወሰኑ ነገሮችን ይነካካ ይሆናል እንጂ ቤዚኩን ብዙ እየነካው አይደለም። ግን እነዚህ 3 ልጆች የሄዱለት ማን ነው እነሱን የሚተካው የሚለው በጣም 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 እንደ ከፍተኛ ክፍተት እና በከፍተኛ ስጋት ማይሆን እሱን አስበሽዋል። ኤምቤሞ፣ አማድ ዲያሎ እና እሺ አሁን ማዝራዊ ሞሮኮዊ ባይሆን ምን ነበረበት አላለም? አንዱ ደጋፊ ለመሰለሽ አማድ ባይኖር እሱ እዛ ቦታ ላይ ሊጫወት ይችላል። አሁን ግን 3ቱም የሉ። እነዚህ ናቸው ደግሞ የዩናይትድ ሞስት ክሬቲቭ የምታያቸው ፎርሶች እነዚህ ናቸው። እና ይሄንን አነሳለሁ ደግሞ ጥር ከመምጣቱ በፊት ነው ቢያንስ በቃ ታህሳስ እና እስከ ጥር ድረስ ዝውውር ምናምን እንኳን እንዳይባል ምንም ነገር ማድረግ አይችልም። ያው ዶርጉን ነው ሊያደርግ የሚችለው ማለት ነው። ዶርጉን ሻሰ ዊንግ ባክ ሊጠቀመው ይችላል። ማን ነው እዛ ጋር የሚሆነው? በጣም ከባድ ነው ለማንቸስተር ዩናይትድ። ይሄ ካልጎተተው በስተቀረ ከረንት ፎርም ማንቸስተር ዩናይትድ የሚገርም ነው የእውነት ለመናገር ዊዝ አሁን ያነሳው ልጅ ጥያቄ ለምንድን ነው 90 ደቂቃ ያንን ይዞ የማይዘልቀው የሚለው ጥያቄ ግን እንደተጠበቀ ሆኖ ዲፌንሲቭሊ በጣም አሪፍ ነው፣ መከላከል ላይ በጣም አሪፍ ነው። ዊዝ ካዚሜሮ ሚድፊልዱ የተሻለ ነው። ሚድፊልዱ ላይ ግን ከሁሉም አሳንሰዋል ባለው አቅም ካዚሜሮ አሁን የሆነ ነገር ቢሆን አዲዮስ በቃ አለቀ። ኦጋርቴ ሩቅ ነው፣ ገና በጣም ሩቅ ነው። ኮቢ ሜይኖ አልመጣለትም። በተለይ አሁን ተቀይሮ እየገባ በሚሰጠው አነስተኛ በሚባሉ እድሎችም ላይ ይሄ የቆጨው የያዘው ማንነቱን ማሳየት የሚፈልግ ምናምን አይነት ተጫዋች ሆኖ ለማግኘት በጣም ቸግሮኛል እኔ። ካዚሜሮ ሲኖር ግን የማንቸስተር ዩናይትድ ነገር በጣም ይጀምራል። እና ለምንድነው 90 ደቂቃ ማንቸስተር ዩናይትድ የማይዘልቀው ምናምን ሲባል አንድ የሚሰጠው መልስ ያለው ምንድነው መሰለሽ? የሰውየው ታክቲክ ዲማንዲንግ ነው ፊዚካሊ ዲማንድ ያደርጋል ነው። እና በሳምንት አንድ እየተጫወቱ ይህንን ፊዚካሊ ዲማንድ ያደርጋል የተባለውን ሀሳብ መኖር እንዴት ያቅታቸዋል? ግን አማድ ደግሞ ሲነጫነጭ አይቼዋለሁ። እዛ ጋር ልዩነት አለኝ ለማለት ነው። የአርሰናልን ጉዳይ በተመለከተ አርሰናል ባለፈው የውድድር ዓመት ጠላቱ አቻ ነው። 14 ጊዜ ነው አቻ ወጣው። በእነዚህ አቻ ውጤቶች ነው 28 ነጥብ የጣለው። አቻ ይበዛው ነበር አርሰናል በጣም። አሁን ግን አምና አቻ ያስወጡት የነበሩትን ክለቦች ምናምን እያሸነፋቸው ነው፣ ውጤት እየያዘባቸው ነው። ይህንን ማስተካከል ይጠበቅበታል እንጂ አርሰናል ባለፈው የውድድር ዓመት 4 ጨዋታ እኮ ነው የተሸነፈው። መጥፎ እኮ አይደለም የ4 ጨዋታ ሽንፈት። ግን እንዳልከው አቻዎቹ ግን በጣም ዋጋ አስከፍለውት አንድ ዘንድሮ ታርሟል ተብሎ የሚገለጸው አንደኛው ነገር እንደውም ባለፈው የውድድር ዓመት ዋጋ ያስከፈሉት ተብሎ የሚጠቀሰው ፉልሃም፣ ዌስትሃም እንደገና ደግሞ ኒውካስትል ዩናይትድ ያሸነፈው
ከዛ በተጨማሪ አስከፍለው በርንመዝ ክሪስታል ፓላስ እነዚህ አራት ተሸነፋል አርሰናል ሁለቱን ያሸነፈው በርንመዝ ግን በእነዚህ አሁን እስካሁን ድረስ አግኝቷቸዋል ልክ ፈልጌ በርንሌን ገና አላገኘው ግን እነዚህ እነሱን አላገኘውም ገና በርንመዝን ግን እነዚህን ቅድም የጠራዋቸውን አራት ክለቦች አግኝቷቸዋል እና ዘንድሮ ነጥቡን ወስዶባቸዋል ባለፈው የውድድር ዓመት ግን በደንብ ነበር ዋጋ ያስከፈል ወደ 10 ነጥብ አካባቢ ነበር ያስጣሉት እነዚህ ክለቦች እሱ ነው ኢምፕሩቭ ያደረገ ነው የምትይው አንዱ ያርሰናል አምና ነጥብ ያስጣሉትን አሁን ዘንድሮ በተከታታይ ጥሩ ውጤት እያመጣባቸው ነው ያሉት እና በጣም ኢገርሊ በጉጉት ከምጠብቃቸው ጨዋታዎች መካከል ግን ከበርንመዝ ጋራ ነው እንዳልኩሽ ነው 4 ጨዋታ ተሸንፏል አርሰናል ሁለቱን ያሸነፈው በርንመዝ ነው ሆም ኤንድ አዌይ በርንመዝ ደግሞ አሁን ሁለተኛ ነው በ4 ነጥብ ነው ከአርሰናል የሚያንሰው እንደውም በርንመዝ ዋና የሚባሉ ተጫዋቾቹ በሌሉበት ነው እሺ አድማጮቻችን በጣም አድርገን እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን ኢትዮጵያ ለዘላለም ትኖር Shaker Sport 2010